በዚህ በኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 15 ጀምሮ የተናገረውን ቃል አብረን እናነባዋለን። ኢየሱስ ጌታ ነው። ይህንን ቃል ሁላችሁም እንድታነቡ ተፈልጋለሁ። ጌታ ይመስገን። ምክንያቱም መንፈሳዊ ዓለም የሚንቀሳቀሰው በቃል ስለሆነ የምንናገረው ቃል የምናውጀው ቃል በህይወታችን ላይ እንደሚሰራ እናውቃለን። ክብር ለኢየሱስ ይሁን። እስኪ ሁላችንም እናነባለን። መጽሐፍ ቅዱስ የያዛችሁ ሰዎች አንብቡ፣ ግን የማይታያችሁ እዚህ ላይ ማየት ትችላላችሁ። ስለዚህ እኔ ደግሞ ይላል ከቁጥር 15 ጀምሮ ሁላችንም እስኪ እናንብበው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መዋደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። እስኪ ይህንን ቃል ድገሙልኝ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ምን እላለሁ? እለምናለሁ። እስኪ ቁጥር 18 እና 19 እንየው። ይህም የልባችን አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። አያችሁ፣ ጳውሎስ እዚህ ጋር የገባው ምስጢር እንዳለ ባለፉት ሳምንታቶች ተነጋግረናል። አንድ የተረዳው ምስጢር አለ። ለአንድ ክርስቲያን ለካ የአይን መከፈት ትልቅ ወሳኝ ነገር እንደሆነ ገብቶት የልባችሁ አይኖች መብራት አለባቸው አለ። የልባችሁ አይኖች ደግሞ ለመብራት የሚያስፈልጋቸው አንድ ነገር አለ አለ። ምን ብሎ ሲናገር ቁጥር 15 ላይ እናየዋለን። ምን ብሎ ተናገረ? ስለዚህ ቁጥር 17 ላይ የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ምን እላለሁ? እለምናለሁ። አሁን ማወቅ ያለብን ፐርሰን አለ ማለቱ ነው። የምናውቀውን ፐርሰን እርሱን ስናውቅ እርሱ የጥበብና የመገለጥን መንፈስ ይሰጣችኋል አለ። ያን ጊዜ የልባቸው አይኖች ምን ይላሉ አለ? ይከፈታሉ፣ ይበራሉ። አሁን ፐርሰኑን ካላወቅን አለ ላስት ዊክ ትዝ ይላችሁ ከሆነ አይናችን ምን ሊሉ አይችሉም፣ ሊከፈቱ ወይም ሊበሩ አይችሉም ብለናል። ስለዚህ አይናችን እንዲበራ ካስፈለገ ዛሬም ፐርሰኑን ማወቅ አለብን። ፐርሰኑን ሲናገር የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ ነው አለ። ኢየሱስ ጌታ ነው። ዛሬ እርሱን በማወቅ እግዚአብሔር ጥበብን ይስጣችሁ። እርሱን በማወቅ በኢየሱስ ክርስቶስም እግዚአብሔር ከሁሉ የሚበልጠውን የኃይሉን ታላቅነት ያብዛላችሁ። እስኪ አንድ ሰው አሜን ይበል። ክብር ለኢየሱስ ይሁን። ስለዚህ ወደ ዛሬው ሐሳብ ከመምጣቴ በፊት ላስት ዊክ የነካናቸው ሐሳቦች አሉ። እነኛን ነገሮች በጣም ጥቂት ነገር ነክቼ ወደ ዛሬው ሐሳብ እመጣለሁ። ምንድነው የተነጋገርነው? በህይወታችን ማልቀስ የምናቆመው ከተረጅነት መንፈስ ነፃ የምንወጣው ከድካም ነፃ የምንወጣው ከሐዘን ነፃ የምንወጣው አይናችን ሲከፈት ነው ብለናል። ምክንያቱም የተነሳንበት ሐሳብ በአጋር በዘፍጥረት መጽሐፍ ምዕራፍ 21 ላይ የእግዚአብሔር ቃል ከቁጥር 15 እስከ 20 ስንመለከት አጋር አብሯት አጠገቧ የነበረ ምንጭ ነበረ። ነገር ግን ያለማየት ችግር ስለነበረባት፣ የማየት እጥረት ስለነበረባት፣ የማየት በሽታ አለማየት በህይወቷ ላይ ተጽዕኖ ስለነበረባት ምንጩን ስላላየች ልጇ ሲሞት አላይም ብላ ልጇን የአንድ ቀስት ውርወራ ያህል ጥላ በርቀት ሆና እያየችው አለቀሰች ይላል። ኢየሱስ ጌታ ነው። ልጁ ያለቅሳል፣ እሷም ታለቅሳለች። ግን እግዚአብሔር የማንን ለቅሶ ሰማ ነው ያልነው? የልጁን ለቅሶ ሰማ። በሌላ አማርኛ እግዚአብሔር ሁልጊዜ የሚሰማው የልጆቹን ድምጽ ነው። እስኪ አሜን በሉ። እግዚአብሔር ከልጆቹ ውጪ ማንንም ሊሰማ አይችልም። ብታምኑም ባታምኑም እግዚአብሔር አሕዛብን አይሰማም። በመጀመሪያ ደረጃ መቀበል ማወቅ ያለባቸው ጌታን ስለሆነ ኢየሱስ ክርስቶስ ጌታ ነው። እስኪ አሜን በሉ። እስኪ አሜን በሉ። ያቺ ሴት ልጄ ታማብኛለች እባክህን ፈውስልኝ ስትለው ጌታ ኢየሱስ ምን አለ ይላል? መልስ ሰጣት ይላል? አልሰጣትም። ዝም ነው ያላት። እየሰማ ኢግኖር ነው ያደረጋት። ለምን ሲባል አታምንም። አያችሁ፣ አታምንም፣ ዝም አላት። ግን እንደዚህ አለ፣
ጌታ ሆይ እቺ ሴት እየለመነች ነው ወይም እየጸለየች እየጠየቀች ነው ለምን ዝም ትላታለህ ብለው ሲጠይቁት እንደዚህ ብሎ ተናገረ፣ የልጆችን እንጀራ ለምን? ኢየሱስ ጌታ ነው። እስኪ አንድ ሰው እኔ ልጅ ነኝ ይበል እስኪ። ልጅ ከሆናችሁ ብቻ እግዚአብሔር ይሰማችኋል። እግዚአብሔር ለዚህ ነው የብላቴናውን ለቅሶ ሰማ የሚለው ወገኖቼ። ብዙ ሰዎች የድካም ጸሎት ብዙ የሚያሰሙት የጸሎት አይነት አላቸው። ነገር ግን መርሁን እስካላገኙት ድረስ ጸሎታቸው አይሰማም ወደ ሰማይ። ጸሎታቸው ወደ ሰማይ አይገባም። ጸሎታችሁ ወደ ሰማይ ለመግባት ካስፈለገ በሩ ኢየሱስ ነው። በሩን ማግኘት ግድ ይላል። ኢየሱስ ጌታ ነው። ምክንያቱም መንፈሳዊ ዓለም በመርህ ነው የሚሰራው። ዝም ብሎ ይሄ ጥራዝ ነጠቅ በሆነና ከመርህ ውጪ ስርዓት አልበኛ አይደለም መንፈሳዊ ዓለም ወገኖቼ። መጽሐፍ ቅዱስ ሲነግረን የልጆችን እንጀራ ለውሾች የሚሰጥ ማንም የለም ብሎ ሲናገር አንድ የእምነት ቃል ተናገረ ይችላል መጽሐፍ ቅዱስ። ሃሌሉያ። ውሾችም እኮ ከጌቶቻቸው የሚወርቀውን ፍርፋሪ ምን ይላሉ? ኢየሱስ ጌታ። ያን ጊዜ አንድ የእምነት ኃይል ተገኘባት። ኢሚዲየት ልጇ ተፈወሰች። ያመነ ሰው አለ? የገባው ሰው አለ? እግዚአብሔር የልጆቹን ጸሎት ይሰማል። እግዚአብሔር የልጆቹን ጩኸት ይሰማል። እግዚአብሔር ጸሎታችሁን በኢየሱስ ስም ይሰማል። ይስማ አይደለም ምላችሁ ይሰማል። ለምን ስትሉ እናንተ ልጆች ናችሁ። ክብር ለኢየሱስ ይሁን። ዛሬ አይናችን ይከፈታል። ክብር ለኢየሱስ ይሁን። ቀጥለን ያየነው አንድ ነገር ነበረ። በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 30 እስከ 31 ያለውን ሐሳብ ስንመለከት እስከ 32 ብታዩ ትችላላችሁ። ጌታ ኢየሱስ ከነኛ ልባቸው ጠውልጎ ደክመው ከነበሩት ሰዎች ጋር በቀን አብሯቸው እያወራ ካመሸ በኋላ በመሸ ጊዜ ወደ ቤት አብሯቸው እንደገባ መጽሐፍ ቅዱስ ይነግረናል። አብሯቸው ገብቶ ያወሩ ግን የነበረው ጉዳይ መንፈሳዊ ጉዳይ ነው ወገኖቼ። ይነጋገሩ የነበረው ጉዳይ ስለ ኢየሱስ ነው። በኢየሩሳሌም ስለሆነው ነገር አንተ አታውቅም ይሉታል። እሱ ግን የሚያወራቸውን አላወቁትም። ከነርሱ ጋር ያለው ማን እንደሆነ አላወቁም። ለምን ሲባል የማየት ችግር ስለነበረባቸው፣ አይናቸው ስላልበራ ማለት ነው። ኢየሱስ ጌታ ነው። ዛሬ አጠገባችሁ ጌታ እንዳለ ነግራችኋለሁ። እግዚአብሔር ሩቅ አይደለም። እግዚአብሔር ከስትንፋሳችሁ ይልቅ ቅርብ ነው። እስኪ አንድ ሰው ሃሌሉያ ይላል። እግዚአብሔር ቅርብ ነው። በቃ ምንም የምናወሳስበው ጉዳይ አይደለም። እግዚአብሔር ከስትንፋሳችሁ ይልቅ ቅርብ ነው። እስኪ አንድ ሰው አማኑኤል ይላል። እስኪ አማኑኤል በሉ። ኢየሱስ ጌታ ነው። ስለዚህ አንድ ነገር እንረዳለን። እዛ ጋር ስናወራ እራት ተዘጋጀና እራቱን አመስግኖ ጌታ ቆርሶ ሰጣቸው ይላል። ሲሰጣቸው ኢሚዲየትሊ አይናቸው በራ፣ አወቁትም ይላል። ክብር ለኢየሱስ ይሁን። ዛሬ አይንሽ ይበራል። አብሮሽ ያለውን ጌታ ታውቂዋለሽ። አብሮሽ ያለውን በሽታ ሳይሆን፣ አብሮሽ ያለውን ድህነት ሳይሆን፣ አብሮ ያለውን ኮንፊውዥን ሳይሆን፣ አብሮ ያለው የሚታገልን ክፉ ሳይሆን፣ አብሮ ያለውን ጌታ ታውቀዋለህ። ተአምራት የሚያደርግልሽን ጌታ ታውቂዋለሽ። ስራህን የሚሰራልህን ጌታ ታውቀዋለህ። እስኪ አንድ ሰው ዛሬ አይኔ ይበራል ይበል እስኪ። ተአምራት አድራጌን አውቀዋለሁ በሉ እስኪ። አይኔን የሚከፍተውን አውቀዋለሁ በሉ እስኪ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ አይናችሁ ሲከፈት ነገራችሁን ሁሉ በታምራት ሊሰራ የሚችል ጌታ አብሯችሁ አለ። ኢየሱስ ጌታ ነው። ማዕበል በበዛበት ቦታ አይናችሁ ከተከፈተ በማዕበሉ ላይ ሊያራምዳችሁ የሚችል ጌታ አለ። እስኪ አንድ ሰው አሜን ይበል። በቃ ከችግር ከዚህ ከምናየው ከተፈጥሯዊ ከሆኑ ችግሮች ሁሉ ነፃ የሚያወጣን አይናችን ሲከፈት ብቻ ነው። አይናችን ሲበራ ለይተን እናውቃለን። ክብር ለኢየሱስ ይሁን። ስለዚህ ወደ ዛሬው ሐሳብ ስንመጣ እንግዲህ ሰዓቴን ለመጠቀም ሞክራለሁና አንደኛ ሳሙኤል ምዕራፍ 14 ላይ እዩልኝ። አንደኛ ሳሙኤል ምዕራፍ 14 ላይ አንድ የሚገርም ቃል እናያለን። ምዕራፍ 14 ቁጥር 24 ጀምሮ ያለውን ቃል ስታዩ የእስራኤልም ሰዎች በዚያ ቀን ተጨነቁ። ሳኦል ጠላቶችን እስክበቀል ድረስ ማታ ድረስ መብል የሚበላ ሰው እርጉም ይሁን ብሎ ህዝቡን አምሏቸው ነበርና ህዝቡም ሁሉ መብል አልቀመሱም። ቁጥር 25 ላይ ህዝቡም ሁሉ ወደ ዱር ገባ፣ ማርም በምድር ላይ ነበረ ይላል። ኢየሱስ ጌታ ነው። አትብሉ ብሏቸዋል፣ ግን ወደ ጫካ ገቡ። ለምን? ጠላቶቹን ፋይት አድርጎ ሲጨርስ ለመብላት ነው የሚፈልገው። የሚገርማችሁ ጫካ ውስጥ ገብቶ ግን የሚገርም ነገር ተገኘ፣ ማር ተገኘ። ሃሌሉያ። ህዝቡም ወደ ዱር በገቡ ጊዜ እነሆ የሚፈስ ማር ነበረ። ህዝቡም መሐላውን ፈርቶ ነበረና ማንም እጁን ወደ አፉ ምን አላለም፣ አላደረገም፣ አልበሉም ማለት ነው። ዮናታን ግን ይላል
ዮናታን ግን አባቱ ሕዝቡን ባማለ ጊዜ አልሰማም ነበር። እርሱም በእጁ ያለችውን በትር ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ። ቀጥሎስ ምን አደረገ ይላል? ማካር ዴቫስታናይ በኢየሱስም ዛሬ የእግዚአብሔርን ቃል እየሰማ ነው። አይን ተከፍቶ ይቀራል። በቃ አትብላ የሚልህን ሳይሆን የእግዚአብሔር ቃል ሲመጣልህ ያኔ የመጣው ቃል አይንህን ያበራዋል። የሚናገረው አንድ ነገር ነው። አይኑ ምን አደረገ ይላል? በራ። ከህዝቡም አንድ ሰው መልሶ አባት ዛሬ የሚበላ ሰው እርጉም ይሁን ብሎ ህዝቡን መሐላ አምሏቸዋል አለው። ህዝቡም ደከሙ። አያችሁ፣ እስካልበላ ድረስ ህዝቡ ደከመ። እንዴት አድርጎ ሲዋጋል? ህዝቡም ደከሙ አለ። ዮናታንም አባቴ ምድሪቱን አስቸገረ፣ ከዚህ ማር ጥቂት ብቀምስ አይኔ እንደበራ ምን በሉ አለ፣ እዩ አለ። ኢየሱስ ክርስቶስ ጌታ ነው። ይልቁንስ ህዝቡ ካገኙ ከጠላቶቻቸው ምርኮ በልተው ቢሆን የፍልስጤማውያንን መመታት ይበልጥ አልነበረምን አለ ይላል። ክብር ለኢየሱስ ይሁን። የምፈልጋት ፖይንት ዮናታን በእጁ ላይ በያዘው በትር ኢየሱስ ጌታ ነው ወደ ማሩ ወለላ ሰደደና አጥቅሶ ወደ አፉ በላ ይላል። ልክ በበላ ጊዜ አይኑ በራ። እንግዲህ መጽሐፍ ቅዱሳችንን ስናይ የእግዚአብሔር ቃል በተለያዩ መልኮች በተለያዩ ትርጓሜዎች ይነግረናል፣ ያስተምረናል። የእግዚአብሔር ቃል ወተት እንደሆነ ይነግረናል። የእግዚአብሔር ቃል ማር እንደሆነ ይነግረናል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ማር ነው ስንል ኃይል ይሰጣል ማለት ነው። አያችሁ፣ እነኚህ ህዝቦች ውጊያ አለባቸው፣ ጦርነት አለባቸው። ነገር ግን ስላልበሉ ህዝቡ ሁሉ ምን ብለዋል አለ? ደክመዋል። ስላልበሉ ነው የደከሙት። ግን የእግዚአብሔርን ቃል የሚበላ ሰው ብርቱ ይሆናል። ሃሌሉያ! የእግዚአብሔርን ቃል የሚበላ ሰው ኃያል ይሆናል። ጠላቶቹን ድል ማድረግ ይችላል፣ ማሸነፍ ይችላል። ስለዚህ መጽሐፍ ቅዱሳችን አንዱ የእግዚአብሔርን ቃል ሲትፈታና ሲተረጉምልን የሚነግረን ማር የእግዚአብሔር ቃል እንደሆነ ይተረጉምልናል ማለት። ኢየሱስ ጌታ ነው። አሁን እየበላችሁ ያላችሁት የእግዚአብሔርን ቃል ነው። ክብር ለኢየሱስ ይሁን። እስኪ አንድ ሰው የእግዚአብሔርን ቃል እየበላው ነው ይበል እስኪ። በቃ እግዚአብሔር በጉባኤ መካከል ቃል ያበላናል። አሜን። የእግዚአብሔር ቃል ብቻ ነው ህይወትን የሚገነባ። የእግዚአብሔር ቃል ብቻ ነው ውስጣችሁን የሚያበራ። ክብር ለኢየሱስ ይሁን። ይወላችሁ ከተራ ህይወት መውጣት ከፈለጋችሁ አንድ ምስጢር አለኝ እኔ እነግራችኋለሁ። ከተራ ህይወት ለመውጣት ከፈለጋችሁ ህይወታችሁን ከማንም ጋር ሳታገናኙ እግዚአብሔር በህይወታችሁ ፕሮግራም ያደረገው ነገር እንዲፈጸም የምትፈልጉ ከሆነ አይናችሁ መብራት መቻል አለበት። ሰው እኮ አይኑ ስላልበራ ነው ጠላቱ ማን እንደሆነ ስለማያውቅ እርስ በርስ የሚባላው። አይኑ ስላልተከፈተ ነው ወገኖቼ ከሰንበዲ ጋር የሚፎካከረው። አይን ቢበራ ኖሮ እኮ እግዚአብሔር ባንተ ሁኔታ በአንተ ህይወት ላይ ሊገልጥ ያለውን ፕሮግራም ምንኛ ታላቅ እንደሆነ በገባህ ነበር። ኢየሱስ ጌታ ነው። እስኪ አንድ ሰው አሜን ይበላ። እስኪ የገባው ሰው አሜን ይበል። ስለዚህ ወገኖቼ እግዚአብሔር በእናንተ ህይወት ላይ ፕሮግራም አለው። እግዚአብሔር በእናንተ ዘመን ላይ አንድ ፕሮግራም አለ። እግዚአብሔር ፕሮግራም አለው በእናንተ ላይ ሊፈጽመው ሊሰራው የሚፈልገው ነገር ግን ያ ነገር እንዲፈጸም አይናችሁ መከፈት መቻል አለበት። ከሰው ከሁኔታ ራሳችሁን ነፃ ማድረግ መቻል አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዛሬ አይናችን ይበራል። የወላችሁ የእግዚአብሔርን ቃል ወይም ማሩን ሲቀምስ አይኑ ምን አደረገ ይላል? በራ። አይኑ ተከፈተ ይላል። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ አይናችን የግድ መከፈት መቻል አለበት። እዩ እግዚአብሔር ራሱ ዓላማው እኛ ወይም ህዝቡ ወይም ቅዱሳኖች ሁሉ የሰው ልጆች ሁሉ አይናቸው እንዲበራ ነው የሚፈልገው። አይናቸው እንዲከፈት ነው የእግዚአብሔር እቅድና ፕሮግራም። በምን አወቅ ስትሉኝ ሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ ሂዱ። ከቁጥር 13 ጀምሮ ምዕራፍ 26 ሲናገር እንደዚህ ብሎ ተናገረ። ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬ እንግዲህ ይሄንን ይወላችሁ ይሄን ሐሳብ ሐዋርያት ሥራ ምዕራፍ 9 ላይ ሄዳችሁ ስታዩ ደማስቆ ላይ እንግዲህ ጳውሎስ የገጠመውን ነገር ታውቃላችሁ። ያንን ሐሳብ ነው እዚህ ጋር የሚተርከው ማለት ነው። ስለዚህ ምን ብሎ ተናገረ? ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከእኔ ጋር በሚሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቀን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማነህ አልኩት። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ።
ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁ። ስለዚህ እኔን ባየህበት ምን ነገር አንድ ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ። ኢየሱስ ጌታ። አያችሁ፣ ያየውን ፐርሰን ይመሰክር ዘንድ፣ ለእርሱ ቴስቲሞኒ ይሆን ዘንድ ይመሰክር፣ እሱን ያስተዋውቅለት ዘንድ ለዚህ ነገር ምስክርና አገልጋይ ትሆነኝ ዘንድ ለዚህ ፐርፐስ ተገልጬልሃለሁ ታይቻለሁ ብሎ ይናገራል። ቁጥር 17 ላይ ምን ብሎ ሲናገር ታዩታላችሁ? የኃጢአትንም ስርየት በእኔም በማመን በተቀደሱትም መካከል ርስት ያገኝ ዘንድ ከጨለማ ወደሚደነቅ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይኖቻቸውን ትከፍት ዘንድ ከአሕዛብና ከእነርሱም ከምልክህ ከአሕዛብም አድነሃለሁ አለ። ስለዚህ የእግዚአብሔር ፐርፐስ ወይም የእግዚአብሔር ዓላማ ምንድን ነው ስትሉ 17 እና 18 ላይ ጠቅልሎ ለጳውሎስ ሲነግረው የምታዩት አንድ ነገር ነው። የኃጢአትም ስርየት በእኔ በማመን በተቀደሱትም መካከል ርስት ያገኙ ዘንድ። አይኑ የተከፈተለት ርስት አለው። አሜን። ቅድም አንብበናል አይደል? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 ላይ ከ15 ጀምሮ የልባችሁ አይኖች ሲበሩ አለ የመጥራቱ ተስፋ ምን እንዲሆን ታውቃላችሁ? በላይ በቅዱሳን ዘንድ ያላችሁን የርስት ክብር ባለጠግነት። እስቲ ርስት አለኝ በሉ። እግዚአብሔር አያችሁ አይናችን እንዲበራ የሚፈልገው እዚህም ጋር ጳውሎስን ሲናገረው ርስት ብሎ ይናገረዋል። ስለዚህ ምን አለ? በእኔም በማመን በተቀደሱት መካከል ርስት ያገኙ ዘንድ፣ ርስት ይቀበሉ ዘንድ። አይኑ የተከፈተለት ርስት ይቀበላል። ስለዚህ ምን አለ? ከጨለማ ወደሚደነቅ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይኖቻቸውን ትከፍት ዘንድ ይላል። ኢየሱስ ጌታ ነው። የጳውሎስ ተልእኮ አይን መክፈት ነው። እስኪ አንድ ሰው አሜን ይበል። አይናችንን የሚከፍቱ እግዚአብሔር በዘመናት መካከል የሾማቸው የቀባቸው አገልጋዮች ቃል ከነርሱ አፍ ስንሰማ አይናችን ይከፈታል። ጳውሎስም ለዚህ ፐርፐዝ ነው የተጠራው። አይን ከፋች ነው። ኢየሱስ ጌታ ነው። እስኪ አጠገባቸው ያለውን ሰው እኔ በሉት እስኪ፣ በዘመኔ በሉት እስኪ፣ ሰዎችን በሉ እስኪ፣ ለመልካም በሉ፣ ለመንፈሳዊ ነገር በሉ፣ ለከበረ ነገር በሉ፣ አይን ከፋች ነኝ በሉ። ለውድቀት አይናቸውን አልከፍትም በሉ። ለጠላቻ አይኖቻቸውን አልከፍትም በሉ። ኢየሱስ ጌታ ነው። አያችሁ፣ አንዳንድ ጊዜ አንዳንድ ሰው ይመጣና እንትናን ግን አይተዋል እንደዚህ የሚያደርገው ነገር ምናምን ብሎ ሲወጋችሁ ማለት ነው ኢሚዲየትሊ ዲሲቭ ትደረጋላችሁ። ሰውየውን አታውቁትም፣ ጨብጣችሁ ሁሉ አታውቁትም እኮ ጥላቻ ይጀምራችኋል። መንፈስ ነው። ልክ እንደዚሁ ታውቃላችሁ። ዘፍጥረት መጽሐፍ ምዕራፍ 3 ላይ ሄዳችሁ ስታዩ አይኖቿን የከፈተው በቃል ነው። በደንብ እያወራት ማለት ነው። በደንብ ነው ሔዋንን ያወራት። በደንብ ሲያወራት ሰይጣን አይኗን ከፈታት ይላል። በኢየሱስ ስም እውነቴን ነው የምላችሁ፣ ሰዎችን ለክፋት መክፈት የለብንም። ሰዎችን እንዲጠሉ ከመሬት ተነስተው ማያውቁትን ሰው እንዲሁ ሳይወጣለዋለሁ እኮ ይላል አበሻ። አንዳንዴ በጣም ይገርመኛል። መንፈስ ነው ወገኖቼ፣ በእውነት ነው የምላችሁ። በጣም እርግጠኞች ሁኑ ሰውን አለመጥላታችሁን። በጣም እርግጠኞች ሁኑ። በእውነት ነው የምነግራችሁ። ከመሬት ተነስቶ ጥላቻ ውስጣችሁ ከተፈጠረ በጣም መፍራት አለባችሁ። አይናችሁ እየታወረ ነው ወገኖቼ። ይሄ ሁላችሁ በማንም ላይ ዕዳ እንዳይኖርብን በፍቅር ብቻ እንድንያዝ የእግዚአብሔር ቃል ያዘናል ወገኖቼ። ዛሬ የምናገረው የእግዚአብሔር ቃል ከሆነ የምነግራችሁ የእግዚአብሔርን ቃል ከሆነ እያወራችሁ ያለሁት፣ እባካችሁ አትቃወሙኝ። ሰዎችን ለክፋት አይኖቻቸውን አትክፈቱ። ሰዎችን ለውድቀት አይኖቻቸውን አትክፈቱ። እውነቴን ነው የምላችሁ። ይልቅ እርስ በርስ ተቀባብለንና ተያይዘን ባንቺና ባንተ ውስጥ ያለው ጸጋ ይውጣ። ቫንኮቨር ከተማ ትቀየር፣ ምድሪቱ ትታደስ፣ ምድሪቱ ትለወጥ። ወገኖቼ ሰዎች ከመንፈስ ቅዱስ እጅግ በጣም የራቁበት ሲስተምና ምድር ውስጥ ነው ያለ ነው። እባካችሁ ወደ መንፈስ ቅዱስ እንመለስ። እባካችሁ አይኖቻችሁን ለክብር እግዚአብሔር ሊከፍተው ዛሬ እያወራችሁ ነው ያለው። ስለዚህ ወገኖቼ ከመሬት ተነስታችሁ ሰዎችን የምትጠሉ ሰዎች you must be repent፣ ልትመለሱ ይገባችኋል። ወደ ራሳችሁ ወደ ማስተዋላችሁ ልትመለሱ ይገባችኋል።
በእውነት ዛሬ እግዚአብሔር በዚህ ነገር አይኖቻችንን ዛሬ ይክፈተው። ኢየሱስ ይባረክ። ስለዚህ ጳውሎስ አይን ከፋች ነው እንጂ አይን ዘጊ አይደለም። አይን ይከፍታል ሰዎች ርስት እንዳላቸው ርስታቸውን እንዲያውቁ። ወገኖቼ እዚህ መድረክ ላይ ደንሰን እዚህ መድረክ ላይ አገልግለን እኮ ነገ ሪዋርድ እንዳለን ካላወቅን እጅግ በጣም ያስፈራል። በእግዚአብሔር ቤት ተመላልሰን በእግዚአብሔር ቤት አገልግለን ቃል ሰምተን እኔ አልፈርድባችሁም እኮ ነው የሚለው። የሰማችሁ ቃል ራሱ ግን ምን ይልባችኋል? ይፈርድባችኋል። እኔ እውነቴን ነው የምላችሁ፣ ከሁሉ የሚበልጥ መዳንን ተቀብለናል። ይህን ነገር ደግሞ ቸል እንድንለው መጽሐፍ ቅዱስ አያዘንም። ስለዚህ ወገኖቼ አይኖቻችን መከፈት መቻል አለበት። አይናችን መብራት መቻል አለበት። ጳውሎስ የሰዎችን አይን ይከፍት ነበረ። ለዚህ ዓላማ ነው የተጠራው። መጽሐፍ ቅዱሳችን እግዚአብሔር 7 ነገሮችን ይጠላል ይለናል። እግዚአብሔር እጅግ በጣም የሚጸየፈው ግን አንድ ነገር አለ አለ። በወንድማማች መካከል ምን የሚዘራ አለ? ጠብን የሚዘራ። ወገኖቼ በጣም በጣም ዛሬ የማወራችሁ እውነት የእግዚአብሔር ቃል እንደሆነ ከሰማችሁኝ ደግሜ ነግራችኋለሁ። አትቃወሙኝ። በፍቅር ልንገራችሁ። እግዚአብሔር የሚጸየፈው በሌላ አማርኛ በጣም ኢሪቴት ያደርገዋል ማለት ነው። በጣም ይጸየፈዋል ማለት ነው። በወንድማማች መካከል ጸብን፣ በሰዎች መካከል ጥላቻን፣ መለያየትን የሚዘራ። እኛ በጣም ከመንፈሳዊ ነገር ይልቅ በዚህ በወደቀው ዓለም ላይ ያሉ ሲስተሞች በጣም ኮንሸሶች ነን፣ በጣም ንቆች ነን። ግን አይደለም። ለዚህ ዓለም ሞኞች ሆነን ለእግዚአብሔር ዓለም ግን ዋይዞች ብንሆን ይሻላል። ኢየሱስ ጌታ ነው። አንዳንዴ የሚያዘገያችሁ ነገር ካለ ዛሬ በኢየሱስም ረገምኩት። በቃ ወደ እግዚአብሔር ፕላን ወደ እግዚአብሔር ፕሮግራም እንዳንቀርብ የሚያዘገየን ነገር ዛሬ በኢየሱስም ከኛ ይቆረጥ። እስኪ አንድ ሰው አሜን ይበል። እስኪ አሜን በሉ። እስኪ ይቆረጥ በኢየሱስም። እንደ ሰው ሞተን አታስቡ። እንደዛ አይደለም እያልኩ ያለሁት፣ እንደዛ አይደለም ማወራው። አሁን እዚህ ጋር የምናየው መንፈሱን ነው የምናየው። የሚያዘገየው ነገር ነበረ። እግዚአብሔር በሱ ላይ ያለውን ፕላን እንዳይገልጥ ኢቭን እግዚአብሔር ወደ እርሱ እንኳን ብዙ አልመጣም። ልክ ከሁሉ ሲፋታ ነው ታውቃላችሁ። እግዚአብሔር መጥቶ ልክ ምዕራፍ 13 ላይ በተለይ ሂድ በቃ ምናም ብሎ እግዚአብሔር ቀጥሎ መርስ ይሰጠው ታያላችሁ ለአብርሃም። እግዚአብሔር ብዙ ህዝብ አደርጋለሁ፣ ህዝብ እንደ አሸዋ በዛዋለሁ፣ እንደዚህ ያደርጋለሁ እያለ ማውራት ይጀምራል። ምዕራፍ 13 ላይ ሄዳችሁ ስታዩ የሚገርማችሁ ሎጥን ስታዩት ሎጥ ማለት የስሙ ትርጉም ግርዶሽ ማለት ነው። ላይክ መጋረጃ ማለት ነው። ይሄ የሚጋርድ ነገር ማለት ነው የሎጥ ስፒሪት። ስለዚህ ዛሬ አሁንም ደግሜ እናገራለሁ፣ የሚጋርደን ነገር ዛሬ በኢየሱስም እንደ መጋረጃ ይቀደድ። በቃ እንደ ሎጥ ሆኖ በህይወታችን ላይ በቃ እንዳናይ፣ እግዚአብሔር በእኛ ላይ ያለውን ፕሮግራም እንዳናውቅ፣ ዴስቲኒያችንን እንዳናይ የሚያደርገን ነገር በኢየሱስም ከአይናችን ላይ ይቀደድ። እስኪ አንድ ሰው ይቀደድ ይበል። እስኪ በቃ መጋረጃው ይነሳ። አሜን። አይናችን አጥርቶ ዴስቲኒያችንን ይመልከት። ክብር ለኢየሱስ ይሁን። ስለዚህ ሎጥን ስታዩት በሚያየው ነገር ህይወቱን የሚመራ ሰው ነው። የሚያየው ነገር ረግረጋማ፣ ውሃማ፣ በጣም መልክ ያማረ ምናምን ሆኖ ሲያየው መረጠና በቃ እኔ ይሄንን መርጣለዋል። አብርሃም የዋ ነው። አንተ ቀኙን ብትመርጥ እኔ ግራውን ብትመርጥ እኔ ቀኙን መርጣለዋል። በጣም አያችሁ፣ የእምነት ሰው ነው አብርሃም። በማየት አይደለም ህይወቱን የሚመራው። የሎጥ ግን ህይወት የሚመራው በሚያየው ነገር ነው። በጣም ፊዚካል ወርልድ ላይ ባለው ነገር ህይወቱን ይመራል። አብርሃምን ግን ስታዩት ሁል ጊዜ የሚያየው ፍጥረታዊ የሆነውን ነገር ሳይሆን እይታ ሁል ጊዜ እንደ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ አብርሃምና ሎጥ ተፋቱ ማለት ነው፣ ተለያዩ። የሚገርመው ግን መልካም ብሎ በአይኑ አይቶ የመረጠው ነገር ግን በዚያ ምድር ላይ የሚኖሩ ሰዎች እጅግ ክፉዎች ናቸው አለ መጽሐፍ ቅዱስ። ሊያጠፋቸው እግዚአብሔር በቃ ፕላን አለው። ያንን ምድር ይዞ ወረሰ። የሚገርማቸው ያ ሰዶምና ጎሞራ ሆነ። ኢየሱስ ጌታ ነው። አይናችን ሲበራ ግን እውነተኛ የሆነው እይታ በህይወታችን ሲመጣ ዴስቲኒያችንን እግዚአብሔር ታላቅ ያደርገዋል። ታላቅ ህዝብ ያደርጋችኋል። እስኪ አንድ ሰው አሜን ይበል። በቃ እግዚአብሔር ነገራችሁን የማይቆጠር ያደርገው። አሜን። እስኪ አሜን በሉ ባካችሁ። እግዚአብሔር ነገራችሁን የማይቆጠር፣ ክብራችሁ የማይቆጠር ይሁን። በቃ እግዚአብሔር በውስጣችሁ ያስቀመጠው ጥበብ የማይቆጠር ይሁን፣ የማያልቅ ይሁን ማለት ነው። በኢየሱስ ስም እግዚአብሔር ጥበብ ያብዛላችሁ፣ ዕውቀት ያብዛላችሁ፣ ማስተዋል ያብዛላችሁ። እግዚአብሔር ታላቅ ህዝብ ያርጋችሁ። እግዚአብሔር በደካሞች መካከል እናንተ በተመላለሳችሁ ጊዜ ደካሞችን የምታበረቱ ያርጋችሁ። ኃይል ይስጣችሁ እግዚአብሔር። አሜን። ሁለተኛ ነገሥት ምዕራፍ 6 ላይ ሄዳችሁ ስትመለከቱ ስለ ጊያዝ መጽሐፍ ቅዱስ ይነግረናል።
የእግዚአብሔር ሰው ማልዶ ተነስቶ ቁጥር 15 በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው ይላል። በሌላ አማርኛ ጮኸ ማለት ነው። እርሱም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና ምን አትበል አትፍራ አለው ይላል። አያችሁ የእግዚአብሔር አይነት እይታና ልብ ነው ያለው። ከእነርሱ ጋር ካሉት ይልቅ ከኛ ጋር ያሉት ምን ይላሉ ይበልጣሉና ምን አትበል አትፍራ አለው ይላል። እግዚአብሔርን አይታችሁት ከሆነ ሁሉ ጊዜ አትፍራ ነው የሚለው። በጣም ይገርመኛል። እኔ የእግዚአብሔር ምክር አትፍራ ይላል። አብሮ አያዳምቅም እግዚአብሔር። ወይኔ በጣም የሚገርም ቻሌንጅ እኮ ነው የበዛብሽ ምናምን ብሎ ነገሩን አያርገበግበውም። ግን ምን ይልሻል አትፍሪ። ሞት ቢሆን አትፍሪ፣ እሳት ቢሆን አትፍሪ፣ አውሎ ንፋስ ቢሆን አትፍሪ ይላል ጌታ። ለምን እኔ መንገድ አለኝ በዛ ውስጥ ማለቱ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ደስ ይላል እግዚአብሔር። በቃ ችግራችንን አይቶ አያካብድም። ግን ምን ይለናል አትፍራ፣ እኔ ላንተ ምን ነኝ ጋሻ ነኝ። ይቀይረዋል ነገሩን ወገኖቼ። አትፍሩ። እስኪ አንድ ሰው አልፈራም ይበል እስኪ። እምነቴ በእግዚአብሔር ላይ ነው በሉ እስኪ። የሚታየውን አላምንም በሉ እስኪ። እስኪ ሁኔታውን አላምንም በሉ እስኪ። እስኪ የተፈጠረውን ነገር አላምንም በሉ እስኪ። እኔ በእግዚአብሔር አምናለሁ በሉ እስኪ። ኢየሱስ ጌታ ነው። በቃ እግዚአብሔር ያኔ ነገራችንን ይቀይረዋል። እሳት ከፊታችን ቆሞ ቢሆን እግዚአብሔር በእሳት ውስጥ መንገድ አለ። በቃ እሳቱ እንዳያቃጥለን የሚያደርግ ኔቸር ለኛ ይፈጥርልናል። አውሎ ንፋስ ቢሆን ንፋስ እንዳይወስደን እግዚአብሔር በዛ ውስጥ መንገድ ያዘጋጃል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ መጽሐፍ ቅዱስ ሲነግረን ቀጥሎ ግን የሆነ ነገር አለ። ስለ አይን መከፈት። ጊያዝ አይኑ ስላልተከፈተ ነው የፈራው የደነገጠው። ይሄ ሲምፕል ዝም ብሎ የስብከት ነገር ነው የምነግራችሁ። እንግዲህ ሞር እንዲገባን ነው። የሚገርማችሁ ግን እርሱ ከኛ ጋር ካሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው ካለ በኋላ ቁጥር 17 ላይ ኤልሳ አንድ ነገር አደረገ። ምን ስትሉ አቤቱ ሆይ አቤቱ ያይ ዘንድ አይኖቹን እባክህ ምን በል ግለጥ ብሎ ጸለየ። ኢየሱስ ጌታ። አቤቱ ያይ ዘንድ ወደ እግዚአብሔር ጸለየ ይላል። ምን ይል ዘንድ ብሎ ያይ ዘንድ። ይታወር ዘንድ አይደለም ወገኖች ያለ ያይ ዘንድ ከነርሱ ጋር ካሉት ይልቅ ከኛ ጋር ያሉት የሚበልጡ መሆናቸውን ይረዳ ዘንድ ያውቅ ዘንድ አይኖቹን ምን በልለት አለ ክፈትለት ይመልከት አለ ይላል። ኢየሱስ ጌታ ነው። እግዚአብሔርም የብላቴናውን አይኖች ገለጠ አየም፣ እነሆም በኤልሳ ዙሪያ ያሉትን የእሳት ፈረሶችና ሰረገሎች ተራራውንም ሞልተውት ነበረ ይላል። ወገኖቼ አይናችን ካላየ አይናችን ከታወረ ብቻ ነው በዚህ ዓለም ያሉትን ችግሮች የምንፈራቸው። ግን አይናችን ሲበራ የእሳት ሰረገሎች ግን በእኛ ዙሪያ አሉ። ብታምኑም ባታምኑም እግዚአብሔር በመልአክ ይጠብቃቸዋል። በቀኝ 1000 ይወድቃል፣ በግራህ 10,000 ይወድቃል። እግዚአብሔር ከጠላቶች በማታውቀው መልኩ ያድንሃል። እግዚአብሔር ካንቺ ጋር አለ እህቴ። በእውነት እነግርሻለሁ እግዚአብሔር ካንቺ ጋር አለ። በፍጹም ክፉ ያቀደው ፕላን በህይወትሽ አይሆንም። እስኪ የገባው ሰው አሜን ይበል። በቃ አይኖቻችን ዛሬ ይከፈታሉ። አይኑ ሲከፈት አየ ይላል። ከጥያቄ ወጣ፣ በቃ ነፃ ሆነ። ሲያይ የእሳት ሰረገሎች አሉ ማለት ነው። በቃ ተደላደለ። ክብር ለኢየሱስ ይሁን። ወገኖቼ አይናችን ሲበራ ብቻ ነው ረፍት የምናገኘው። በቃ አጠገባችሁ ያለውን ሰው ለክፉ ከምትከፍቱት በቃ በጥያቄ በድካም በመናምን በቃ ውስጥ ካለ አይኑ እንዲከፈት አንድ የጸልዩለትና ምን ያህል የእሳት ሰረገላ ዙሪያው እንዳለ ኮምፎርታብል ዞን ውስጥ እንዲኖር አድርጉት። ኢየሱስ ጌታ ነው። የሚበልጥ ደስ የሚል ህይወትን እንዲመራ በመንፈስ ቅዱስ አይኑን ክፈቱት። እስኪ አሜን በሉ። በቃ አንዱን ሰው አጠገባችሁ ያለው እመነኝ በለው። እስኪ መልካምን ቃል ሁሌ እነግርሃለሁ በለው። በቃ የወደቀን ቃል አልነግርህም በለው። ኢየሱስ ጌታ ነው። ተራ ቃል አላወራህም በለው። በቃ የከበረን ቃል አወራሃለሁ በለው። በቃ ምርጥ ቃል እነግርሃለሁ በለው። እስኪ ክብር ለኢየሱስ ይሁን። በቃ ይሄ ነው የሚሻለን ወገኖቼ። በቃ እንዲህ ስንሆን ነው አይናችንን ጌታ የሚያበራው። ክብር ለኢየሱስ ይሁን። አሜን። ኦኬ። እንዲሁም ደግሞ በዘውልቁ መጽሐፍ ምዕራፍ 13 እና 14 ላይ ሄደን ስንመለከት ስለ 10 ሰላዮች እናያለን። 10 ሰላዮች ሄደው ሰልለው ሲመጡ ሁለቱና ሌሎቹ ያመጡት መልእክትና ምላሽ ጤነኛ አይደለም።
ሁለቱ ያመጡት እኛ በእነሱ ፊት በቃ እንዳንበጦች ነን ያሉት አይደለ። በቃ እኛ እንደ እንጀራ ይሆኑልናል። ኢየሱስ ጌታ ነው። ምንም ቁመታቸው ረጃጅም ቢሆን በቃ እንቀረጣጥፋቸዋለን ነው። ኢየሱስ ጌታ ነው። እስኪ አንድ ሰው አሜን ይበል። የአገር ቤቱን ብቻ ነው የምታሙት። በቀጥን ጠጅ ነኝ እሱም ብቻ አይደለም፣ ይሄኛውንም መቀበል አለብን ወገኖቼ። በቀጥን ጠጅ ነኝ አይሰራ። ኢየሱስ ጌታ ነው። ይሄኛው ግን እግዚአብሔር ከኛ ጋር ስለሆነ ምንም ጠላቶቻችን ቁመታቸው ረጃጅም ቢሆን፣ እስኪ አንድ ሰው አሜን ይበል። ምንም ልትሆኝ ትችላለሽ፣ ከየትም ልትመጣ ከየትም ልትመጪ ትችላለሽ። ካንቺ ጋር ያለው እግዚአብሔር ግን ትልቅ ነው። እስኪ አንድ ሰው አሜን ይበል። ከኔ ጋር ያለው ታላቅ አምላክ ነው በሉ። ኢየሱስ ጌታ ነው። በሌላ አማርኛ የተገጠመላቸው መነጽር እንደ እግዚአብሔር የሚያይ ነበረ። የሁለቱ እይታቸው ነገርን እንደማን ያያል? እንደ እግዚአብሔር ያያል። አጠገባችሁ ያለውን ሰው ዛሬ በሉት እስኪ መነጽርህን ቀይረው በሉት። መነጽርህ በለው የእግዚአብሔር አይነት እይታ ይኑረው በለው። አሜን። እይታችን እንደ እግዚአብሔር ከሆነ በቃ አይታችሁ ከሆነ አንዳንድ የርቀት እንትን መለኪያ የሚታይበት እንደ ማይክሮስኮፕ ምናምን አይነት ነገሮች ስታዩቸው ነገሩን በዙም ማራቅና ማቅረብ ትችላላችሁ። ነገሩን ማቅረባችሁ አጠገባችሁ ማምጣት ትችላላችሁ፣ ማራቅ ትችላላችሁ። ልክ እንደዚህ ሁሉ የእግዚአብሔር እይታ ሁሉን ሲያይ ጠላቶቹን ይፈራሉ ወይ ነው ጉዳዩ። ቁመታቸው ረጃጅም ነው ህዝቤን ያጠፋሉ ብሎ ይፈራሉ ወይ ነው ጉዳዩ። እግዚአብሔር ካልፈራ ምን ያስፈራል? እንዳንበጣ ነኝ አይባልም። በጣም እኔ የጴንጤ ትምክህት ይገርመኛል። አንዳንድ ጊዜ ጌታ ሆይ እኔ ትል ነኝ በቃ እንደዛ እኮ አይደለም። አንዳንዴ ሞቲቫችን ሁሉ እኮ እኛ እንደ ትልም እኮ አይደለም የምናስበው፣ ግን ለጸሎት ታይም ብቻ ብለን ትልነን ብለን እንደዛ የሚባል ነገር። አንቺ ትል አይደለሽም፣ የከበርሽ የእግዚአብሔር መቅደስ ነሽ። እስኪ አንድ ሰው አሜን ይበል። በፍጹም ቆርቆሮ ነኝ አይባል። ይሄ ዝም ብሎ የወረደ ነገር በፍጹም አታስቡ። እውነቴን ነው የምላችሁ። እንደዚህ አይነት አመለካከት ውስጣችሁ እንዳይፈጠር። ይሄ የወኔ ጉዳይ አይደለም። ይሄ በቃ አይካን ምናምን እንደምባለው አይደለም እኮ እንደሱ አይደለም የምነግራችሁ። የእግዚአብሔር ቃል ስለኔ ምን ይላል እንዴ? እኔን የሚያውቀኝ እንዴት ነው እግዚአብሔር? ይሄንን ነው ማወቅ ያለብኝ። ያንን ነው እኔ ማምነው፣ ያንን ነው ማውጀው። ስለዚህ መነጽራችን ሲቀየር በቃ ኃይል፣ ታላቅነት፣ ክብር በህይወታችን ይመጣል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን ደግሞ ለማድረግ እውነተኛው የእግዚአብሔርን እይታ ለማግኘት መስመሩና ድልድዩ እምነት ነው። እምነት የሚባለው ነገር እይታን እንደ እግዚአብሔር ያደርገዋል። እምነት በሌለበት እይታ ምን ይሆናል? በቃ ጠላቶችን ትፈራቸዋለህ። እንዳንበጣ ነኝ በጠላቶቼ ፊት ብለህ ትላለህ። አንዳንዱ ሰልፍ ኮንፊደንስ የለው፣ ሰው ፊት ሲቆም ኮንፊደንስ የለው። አንዳንዱ ደግሞ አይታችሁ መለስ ስትሉ ስለኔ እያወራ ነው ምናምን ብሎ ያስባል ማለት ነው። ምን ኮንፊደንስ ይኑር? መነጽር ይቀየር። አንዳንዴ ሰውን ጨብጦ ሰው እያወራ ምናምን ረስቶ ካለፈ እሱማ መበጣጠሱ ምናምን እንደዛ አይደለም መባል ያለበት ወገኖቼ። እኔ የካራክተርም ትምህርት ስለምነካ ስለማስተምር ለዛ ነው። አንዳንዴ የምትናደዱብኝ ሰዎች ካላችሁ ጌታ ይባርከኝ። እውነቱን ነው የምነግራችሁ። ሳናውቀው አንዳንድ ሰው ሊረሳ ይችላል፣ ሊዘነጋ ይችላል ብለን ፖዚቲቭ ማይንድ ይኑረን። እውነቴን እኮ ነው የምላችሁ። የግድ እኔ በቃ እንትን መሆን የለብኝም። ስለዚህ ፖይንቱ ምንድን ነው? ፖዚቲቭ ማይንድ ይኑረን፣ ቅኖች እንሁን፣ መልካምን ነገር ለማሰብ ሁሌም እንፍጠን። ያ ከሆነ ህይወታችን ያድጋል። ክብር ለኢየሱስ ይሁን። አለበለዚያ ግን ለዚህ ነው የራሳችን ባህሪ ህይወታችን ሁሉ ጊዜ ወደ ታች እያደረገን ያለው። የራሳችን ባህሪ ነው እየጎዳን ያለው። በቃ መንፈሳዊ ነገራችን እንዳያድግ። እንዴ አገር ቤት ብቻ ነው እንዴ መንፈስ ቅዱስ የሚሰራው ወገኖቼ? እኔ በጣም ነው ውስጤ የሚቃጠለው። አገር ቤት ብቻ ነው እንዴ ያሉ ዘማሪዎች በጣም ትልቅ ደረጃ የሚደርሱ? እኔ እውነቴን ነው የምነግራችሁ እናንተ ዘማሪዎች፣ እግዚአብሔር በእናንተ ታላቅን ነገር ይሰራል። በቃ ተነሱ፣ እግዚአብሔር ከእናንተ ጋር ነው። ዘምሩ፣ ግጥም ጻፉ፣ ጸልዩ፣ ዜማ ተቀበሉ ከእግዚአብሔር። እግዚአብሔር ይችላል። እስኪ አሜን በሉ። በቃ ሙሉ ሆነን እናድጋለን። ምድሪቱ ትቀየራለች። እስኪ አንድ ሰው አሜን ይበል። በቃ ይሄ ከተማ ኃይለኛ ነው እንደዚህ ነው ምናምን የለም። እግዚአብሔር ከናንተ ጋር አለ። እግዚአብሔር በምድሪቱ ማዕከል ያልፋል። እግዚአብሔር በቅዱሳን ማዕከል ፍቅር ያመጣል፣ አንድነትን ያመጣል። ዛሬ የእውነት እነግራቸዋል። አይናችን ከበራ ዛሬ ታላቅ ነገር አይተን እንወጣለን። ክብር ለኢየሱስ ይሁን። አሜን አሜን። ስለዚህ እምነት ድልድይ ነው። እምነት መንገድ ነው።
እግዚአብሔራዊ እይታ እንዲፈጠርልን እግዚአብሔራዊ እይታ በህይወታችን እንዲመጣ ድልድዩ እምነት ነው። እምነት ሲኖር ብቻ ነው እይታ እንደ እግዚአብሔር የሚሆነው። ቅድም አብርሃም ስታዩት ምድረ በዳ የሆነውን ነገር ቢመርጥም ቢሄድም ያንን መንገድ አልፈራም። እግዚአብሔር ከእርሱ ጋር ስላለ ምድረ በዳይን ያለመልመዋል ነው ፖይንቱ። ኢየሱስ ጌታ ነው። ስለዚህ እይታችን ይቀየር፣ መነጽራችን ይለወጥ። ክብር ለኢየሱስ ይሁን። ምሳሌውንም ይመስል ጀመረ እንዲህም አለ፣ የቢዖር ልጅ በዓለም እንዲህ ይላል፣ አይኖቹ የተከፈቱለት ሰው እንዲህ ይላል። ምኑ የተከፈቱለት ሰው? አይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ የልዑልንም እውቀት ምን የሚል የሚያውቅ ሁሉን የሚችል አምላክን ራእይ የሚያይ የወደቀውን አይኖቹም የተከፈቱለት እንዲህ ይላል። ኢየሱስ ጌታ ነው። እስኪ አንድ ሰው አሜን ይበል። አይኖቹ የተከፈቱለት የልዑልን ራእይ የሚያይ እንዲህ ይላል። አይኑ የተከፈተለት የልዑልን ራእይ የሚያይ ስንፍናን አያወራም። አይኖቹ የበሩለት የልዑልን ራእይ የተመለከተ ሁልጊዜ የሚያየው ታላቅነትን ነው፣ ድልን ነው የሚያየው። ኢየሱስ ጌታ ነው። አይኑ የተከፈተለት እንዲህ ይላል። ኢቭን ይውላችሁ አንዳንድ ጊዜ ሮንግ ኮንፌሽን እኛ እኮ የተቸገርነው በሰው ላይ መናገራችን ብቻ ማለት በራሳችን ላይ ሁሉ የምናወራው ነገር እኔ እኮ በቃ ምናምን ብለን ራሳችን ውድቅ እናደርገዋል። እንደማይሳካለት አድርገን ነው የምናስበው። አይናችን ስላልበራ ነው። እኔ ጓደኛ ቢያስፈልገኝ ጓደኛዬን ለማወቅ የሚናገረውን ቃል ነው የምሰማው። እኔ የወረደ የሟርት ቃል ላው ላይ ንግግሩ ምናምን ካልጣመኝ አንዳንድ ሰው እፋተዋለሁ በአንድም በሌላም ማለት ነው። ለምን እንደሆነ ታውቃላችሁ? ሟርተኛ ማለት ሮንግ ኮንፌሽን የተሳሳተን ቃል የሚያወጣ ማለት ነው። አይኑ አልበራም ማለት ነው እንዲህ አይነት ሰው። ስለዚህ አይናችሁ ሲከፈት ችግር እያያችሁ ነው ይቀየራል ነው ማለት ያለባችሁ፣ ይለወጣል ነው ማለት ያለባችሁ። እውነቴን እኮ ነው የምላችሁ። ይሄ ስብከት አይደለም። ይሄ እውነተኛን የእግዚአብሔርን ቃል ነው የምነግራችሁ። እውነተኛ መርህ ነው የምነግራችሁ። የሞተ ነገር እያየች ልጇ ሞቶ ስትጠየቅ ምንድን ነው የምትለው? ሰላም ነው ትላለች፣ ደህና ነው ትላለች። ኢየሱስ ጌታ ነው። አያችሁ ነገር ሞቷል እኮ። በሌላ አማርኛ አንድ ፕሬዘንስ ቤቷ ውስጥ ገብቷል፣ ሌላ ጨለማ ገብቷል። እሷ አትችለውም። ስትጠየቅ ግን አታውጅም። የምታየውን ነገር አታምነውም፣ ግን ስትጠየቅ ሰላም ነው ትላለች። ስትጠየቅ ሰላም ነው ትላለች። እኔ በጣም እቺ ሴት ትገርመኛለች። ባሏ ጋር እንኳን ሄዳ ወገኖቼ በጣም ይገርመኛል። ሲጠይቃት ፒስ ነው፣ አንተ ብቻ ባሪያና አህያ ስጠኝ። ኢየሱስ ጌታ ነው። አያችሁ ብትነግረው እንኳን ለሱ መፍትሄው እሱ ጋር የለም። መፍትሄው ያለው እግዚአብሔር ሰው ጋር ነው። የእውነት ነው የምላችሁ። ዛሬ በምንም አይነት ታምር በቃ አይቻልም አይሆንም ብላችሁ በህይወታችሁ ላይ የሆነ ባውንደሪ ያበጃችሁ ሰዎች ዛሬ በኢየሱስም አፈረስ ነው። ዛሬ በኢየሱስም ቅጥሩን ናድ ነው። እግዚአብሔር ምስክሬ፣ ዛሬ በኢየሱስም ከተያዛችሁበት ነገር ትወጣላችሁ። አስፍታችሁ ማየት ይሆንላችኋል። ታላቅን ነገር ታያላችሁ። ኢየሱስ ጌታ ነው። ስለዚህ ሰላም ነው አለች ይላል። የምትናገረው የምታውጀው ነገር መልካም ነው። የሚገርመው ሄዳ መነጋገር ካለባት ፐርሰን ጋር የተነጋገረችው። በቃ መጣና አስነሳላት፣ ልጇን ሰጣት መልሶ። ክብር ለኢየሱስ ይሁን። ስለዚህ ዛሬ የእውነት አይናችን ሲከፈት የምንናገረው እናውቃለን። እስኪ አሜን በሉ። አይናችን ሲበራ አይናችን ሲከፈት የምንናገረው ቃል በእኛ ህይወት ላይ አይደለም በሰዎች ላይ የምንናገረው ቃል መልካም ይሆናል። በቃ የለውጥን ህይወት ይሆናል። በፍጹም እኔ እዚህ ምድር ላይ ለምንድን ነው ማይሳካልን? ይሳካልናል። እስኪ አሜን በሉ። ይሄ የወኔ ጉዳይ አይደለም፣ ወይም ደግሞ ይሄ ኢምፔሪያሊዝም ነው የሚባለው፣ ይሄ አዋጅ ምናምን እንትን ያለው ኢትዮጵያ ትቅደም ምናምን እንደሚባለው እንደዛ አይደለም እነግራችሁ። በመናገር ግን ለውጥ ይመጣል። በማወጅ ግን ምን ይሆናል? ለውጥ ይመጣል። ኢየሱስ ጌታ ነው። እባካችሁ የከበረ ነገር ተናገሩ። የእውነት ታላቅን ነገር ተናገሩ። በቃ እናንተ ትከናወናላችሁ። አሜን። በፍጹም እግዚአብሔር እውነቴን ነው የምላችሁ ስለናንተ የነገስታትን ወገብ ይፈታል። እግዚአብሔር ምስክሬ ስለናንተ የነሐሱን መወርወሪያ ይቆርጠዋል። ስለናንተ የተዘጉ በሮችን ይከፍታቸዋል። በፍጹም ባንተ ላይ በር አይዘጋም። በፍጹም ባንተ ህይወት ላይ አይጨልምም።
ኢየሱስ ጌታ ነው። አንተ የእግዚአብሔር ልጅ ነህ። ይሄ ወኔ አይደለም፣ የእግዚአብሔር ቃል ስለሚለን ነው። በእምነት የምናውጀውን ነገር እግዚአብሔር ይሰማናል። እግዚአብሔር የሕፃኑን ጩኸት ከሰማ እናንተ ከእግዚአብሔር የተወለዳችሁ ናችሁ፣ ልጆች ናችሁ። ልጅ ከሆናችሁ ጸሎታችሁ ይሰማል። አባት ሆይ ሁሉ ጊዜ እንደምትሰማኝ ምን እላለዋል? አውቃለሁ። ኢየሱስ ጌታ ነው። እንደሚሰማችሁ ወቁ። እንደሚሰማችሁ ካወቃችሁ የጠየቃችሁን የጸለያችሁትን ነገር ሁሉ እንደተቀበላችሁ መኑ። በቃ ደግሜ እነግራችኋለሁ፣ ይሄ ዓመት የፍቅር ዓመት ነው ተብለናል አይደል? እግዚአብሔር በፍቅር ህይወታችንን ሊጎበኝ ነው። እግዚአብሔር ምድሪቱ ላይ ሊሰራ ያለው ነገር አለ ማለት ነው። በቤተ ክርስቲያን ለውጥ ሊመጣ ነው ማለት ነው። ፍቅር ካለ የሆነ ነገር አለ ማለት። እስኪ አሜን በሉ። አይኔ ይበራል በሉ። እስኪ አይኔ ይበራል በሉ።